ሰላም ጤና ይስጥልን መላው የኢትዮጵያ ህዝቦች ሆይ እንኳን ለሉዓላዊነታችን በሁለንተናዊ ሉዓላዊነታችን አገራችን ላይ ያሉት የትኛውም ሉዓላዊነትን ለማስጠበቅ ከዳር እስከ ዳር ድንበራችን የሚጠብቁትን ሁሉ በማበረታታት ዛሬ ደግሞ የሉዓላዊነትን ቀን ምክንያት በማድረግ ወደ እናንተ መጥተናል። ሉዓላዊነት ማለት ምን ማለት ነው? ሉዓላዊነትስ እንዴት ይጠበቃል? ከየትስ ይጀምራል? ከማን ይጀምራል? የሚለውን ከስራ ባልደረባዬ ከከፋለው ጋር ውይይት የምናደርግ ይሆናል። እንዲሁም ቴክኒሻልና ካሜራማናችን አብዲሰባ ጋር በመሆን እናንተ ጋር እናደርሳለን። ረዳት ቴክኒሻል ከሌሊሴሳይ ጋር በመሆን እኛ ወደ ውይይታችን የምንገባ ይሆናል። ወንድሜ ከፋለው እንኳን አደረሰ ለሉዓላዊነታችን ቀን መክበሪያ ሰበብ በመሆኑ ዛሬ በመከበሩ እስኪ ሉዓላዊነት ምን ይመስላል የሚለውን ግለጽ አያይዘ። ሉዓላዊነት ቃሜ 3 2016 ዓመተ ምህረት የሉዓላዊነት ቀን ተብሎ ስም ተሰጥቶታል። ሉዓላዊነት ማለት ነፃነት ነው። ሉዓላዊነት ማለት አንድ ሰው፣ አንድ ግለሰብ፣ አንድ ቡድን፣ አንድ ሀገር ነፃ ሆና ያለምንም ጣልቃ ገብነት ራሷን ችላ የምትኖርበት ነው ማለት ነው። ሉዓላዊነት ማለት አንድ ሀገር ሉዓላዊ ናት ማለት የትኛውም የውጭ ሀገር ጣልቃ ገብነት የትኛውም የውጭ ጫና ሳይደረግባት ራሷን ችላ የምትንቀሳቀስበት የኢኮኖሚ እንቅስቃሴዋን የህይወት እንቅስቃሴዋን ኑሮዋን የምታመቻችበት ሁኔታ ነው ማለት ሉዓላዊነት ብለን የምንጠራው ማለት ነው። ሉዓላዊነት ለምን አስፈለገ ለምለው ነፃ አስተሳሰባችን፣ ነፃ ሁኔታችን፣ ነፃ እውቀታችን እንደፈለግ ነው እንዳስፈላጊነቱ የትም ቦታ የትም አካባቢ መግለጽ እንድንችል የሚያደርግ ነው። ሌላ ደግሞ የራሳችን አቅምና ጉልበት የራሳችን ዕውቀትና ብቃት የትም ቦታ የትም አካባቢ ተግባራዊ እንድናደርግ ሉዓላዊነት በጣም ጠቃሚ ነገር ነው ማለት ነው። ሉዓላዊነት እንዴት ነው የምናየው ስንለው በኢትዮጵያ ሉዓላዊነትን ልናስመስል እንችላለን። ኢትዮጵያ ከአፍሪካ ሀገራት ውስጥ እንደምናውቀው 56 ሀገራት ናቸው ያሉት። ኢትዮጵያ ከአፍሪካ ሀገራት አንዷ ነች። ኢትዮጵያ ሉዓላዊ ሀገር ናት ብለን የምንጠራው ኢትዮጵያ በነጮች ቀኝ ገዥነት ስር ያልገባች ሀገር ናት። ኢትዮጵያና ላይቤሪያ ብቸኛ ቀኝ ገዢ ስር ያልገቡ የአፍሪካ ሀገራት ሲሆኑ ኢትዮጵያ አድዋ ጦርነትን አሸንፋ ነው ምን የሆነችው ሉዓላዊ ሀገር የሆነችው ማለት ነው። እስካሁን ማንም የውጭ ሀገር ጣልቃ ገብነት ኢትዮጵያ ላይ ጫና የሚያደርግ የለም። ጫና ራሱ በየአቅጣጫ ጫና ቢኖርም ኢትዮጵያ ራሷን ችላ በወጣቶቿ በዜጎቿ ጸንታ አቋሟና አቂሟን አደራጅታ የምትኖር ሀገር ናት። ይሄ ለምንድን ነው ስንለው ይሄ ሉዓላዊ ሀገር ስለሆነች ነው ማለት ነው። አንተ ደግሞ እዚህ ላይ የምትጨምረው ነገር ካለ እኔ ደግሞ በኋላ መለስበታለሁ። አመሰግናለሁ። ሉዓላዊነት የአገራዊ ሁለንተናዊ ሉዓላዊነትን ማስጠበቅ ማለት ውስጣዊ የሀገርን ሉዓላዊነት የሚያስደፍሩት የውስጥ ጠላቶች ይኖራሉ። የውስጥ ባንዳ የሚባሉት ከዚህ ከሉዓላዊነትን ከሚያስደፍሩት ጋር ያያዛሉ። የሀገርን ሉዓላዊነት የሚያስደፍሩት ብዙ ጊዜ እንደምናስታውሰው በአድዋ ትግል ላይም በአድዋ ጦርነት ላይም ከካራማራም በውጫሌ አዋጅ በደብዳቤው በዛች በ17 ውጫሌ አግሪመንት ላይም የትርጉም ስህተት በመኖሩ የሀገራዊ ሉዓላዊነትን ለመድፈር ጣሊያን ድንበርን ጥሳ መታ ኢትዮጵያን ለመውረር ቀኝ ገዢ ስር ለመጣል በነገራችን ላይ ገዝታናለችም አልገዛችንም ብለን ሙሉ ምን ደፍንና በምንልበት ምክንያት የለንም። ገዝታናለች ለ5 ዓመትም ቢሆን ገዝታናለች። ብዙ ነገር ሞክራለች። ያንም ያናክል 5 ዓመትም ልትቆይ የቻለችበት ምክንያት በባንዳዎቿ አማካኝነት ነው። በውስጣዊ ባንዳዎቿ አማካኝነት ነው። ለምሳሌ ያሸንፋል ሞሶሎኒ ሲሉ የነበሩት ሞሶሎኒ ሳያሸንፍ ሲቀርና በ5 ዓመቱ ሲሄድ ጣሊያን ብልጥ ናት። ያው እንደምታውቀው ሮም በጣም ከባድ ናቸው እንደምታወቁት መንገድ ጥርጋ የጠጠር መንገድ በማንጠፍ የተለያዩ
ቅርጻ ቅርጾችን የተለያዩ ማዕድናቶቻችንን ወደ አገሯ የምትወስድበት ሁኔታዎች ነበሩ። ያን ዘርፈ ብዙ እንግዲህ እሱ ብዙ ጊዜ ነው ብዙ ነገር ነው የሚጠይቀው፣ ሰዓት ነው የሚወስደው። እጅግ በጣም ከባድ ነገሮችን ሲያደርጉ የነበሩት አብሯት ሲንቀሳቀሱ ፊት አውራሪ እነ ባልቻ እነ በላይ ዘለቃ ቅልጡ እንዲሁም እነ ባልቻ ዛፎ ፊት አውራሪ ባልቻ ዛፎ ሌሎችም በዛው ልክ የሄዱበትና የተዋጉበት የተዋደቁበት ከደቡብ ገጃ ካዲያ ካዮጦና ከወላይታ ሌሎችም በዛው ልክ ሁሉም በየክልላችሁ ከየአካባቢው መኪና ባልነበረበት ትራንስፖርት ባልነበረበት በፈረስ ስንቅ ባገልግል ባሰሩበት በሰነቁበት ሁኔታ በአንድነት ምንም አይነት ዘመናዊ መሳሪያ ባልነበረበት እንኳን በጎራዴ ብቻ የተዋጉበት ያሸነፉበት የሀገራዊ ሉዓላዊነትን ለማስጠበቅ እንዲሁም ተመልሳ መጣም ከሄደች በኋላም ተመልሳ መጣ ከዓመታት በኋላ የሀገር ንጉስ የሀገር መሪ አፄ ኃይለ ሥላሴ እንኳን ጃኖ አገር ጥሎ ፈርጥጦ ወደ ሌሎች ሀገርም ሲሻገሩ ህዝብ በህብረ ብሔራዊነታችን በማመን ህዝቡ በአንድነት በተባበረ ክንድ የጋራ ክንዱን ለመጨረሻ ጊዜ በጣሊያን ላይ በማሳረፉ ለመጨረሻ ጊዜ ጣሊያን ከአገር ልትሰናበትና ውልም አሳርፋ እኛ በምንፈልገው ልክ ውልም አሳርፋ የሄደችበት ሁኔታዎች አሉ። ያልሞከረም የለም። ግን ሁሉም ተሸንፎ ነው ሄዱት። አሸንፏት አቁም ግብፅም ለስንት ዓመታት በእጅ አዙር ብትፎክር ብትሄድብንም አልቻለችንም። ከፈኮራ የዘለለ ምንም እንትን አላደረገችም። እንደምታውቀው እንግዲህ አሁን ሉዓላዊነትን እንኳን ራሳችን ከኛም አልፎ ተርፎ ሌላም ሉዓላዊነት እንዲያስከብር የሀገራዊ ሉዓላዊነትን የሚያስደፍር ደግሞ ትላንትና ኢትዮጵያን የኛን የፈጠርናት የኛን የጋገርናት የኛን ያቆየናት የኛን የጠበቅናት አለኛ ኢትዮጵያውያን የሉም፣ ሌሎች ኢትዮጵያኖች ከኋላ የመጡ ናቸው፣ ስልጣኔ ያልገባቸውም ንቃተ ህሊና የላቸውም፣ ኢትዮጵያዊነታቸውን አናረጋግጥም፣ ገና ነው ይቀራቸዋል፣ ድርድር ያስፈልገናል ዘራፍ ሲሉ የነበሩት ዛሬ ደግሞ ተመልሶ ውርቅ ለኢትዮጵያ ድል ለግብፅ ለሶማሌ ለሻቢያ የሚሉበት ሁኔታዎች አሉ። እነኚህም ጭምር እንግዲህ በዛን ታሪክ ራሱ ሲደግም በታሪክ በመጽሐፍ እናነብ የነበረውን ታሪክ ዛሬ ላይ ግን ሉዓላዊነትን ለማስደፈር እጅግ በጣም ቆርጦ የተነሱት በብሔር ድንኳን ውስጥ ተሰብስቦ የብሔርን ስም የሚያጎድፉት የማይመጥናቸውን ሲያጎድፉት የሀገራዊ ሉዓላዊነትን ለማስደፈር የሚንቀሳቀሱት ጸረ ኢትዮጵያኖችን የባንዲራ ስር የኢትዮጵያ ባንዲራ ስር ቁማርተኞችን እንዴት እንደምንከላከል መላው የኢትዮጵያ ብሔር ብሔረሰቦችና ህዝቦች በጋራ ሆነን የምንከላከልበት ከመንግስት ጎን የምንሆንበት በቁርጠኝነት ከመንግስት ጎን የምንሰለፍበትና እንዲሁም ደግሞ በዓላችን ወጋችን ማንነታችን ይዘን የፖለቲካዊ ውስጣዊ የፖለቲካ ጥያቄያችን ለነገ ይደርልን ብለን ነገር ግን ለጋራ ጉዳያችን ላይ የሀገራችን አገር ነው። ምክንያቱም ስቴዲዮም ሲኖር ነው የኳስ ጨዋታ የሚኖረው። ሜዳ ከሌለ ኳስ አትጫወትም እና ኳስ ጨዋታን የምታስከትለው ስቴዲዮም ሲኖር ነው። ኢትዮጵያ አገር እንደ ሀገር ስትኖር ነው የፖለቲካ ፓርቲዎችም ፍላጎታቸውን ጠይቀው መልስ አግኝተው አጀንዳቸውን የሚያብላሉት አጀንዳ ላይ የሚወያዩት የሚነጋገሩት አገራዊ ለውጥን የሚያመጡትና ለውጡን ፍሬ ወደ ነውጥ የሚቀይሩትና እንዲሁም ደግሞ ራሱን በራሱ እየበላ ያለ ጠላቶቻችን ውስጣዊና ውጫዊ ጠላቶቻችን በጋራ መከላከል የታላቅነትና የአንበሳ ድርሻ ልንይዝ ይገባል ብዬ አስባለሁ። ከዚህ አንጻር እንግዲህ ጨፌ ሚዲያም ቀናቶቹን መንግስት እንደሰየመው ሁሉ እኛም ቀናቶቻችንን ከሀገራዊ ሉዓላዊነት ጋር ይዘን ሁለንተናዊ አጠቃቀም ጋር ተያይዘው የምንሄድበት ይሆናል። ስለዚህ መንግስት እንዲበረታ ነገር ግን መንግስትም ደግሞ መልካም አስተዳደርን እንዲያሰፍን ህዝባዊ ጥያቄን ደረጃ በደረጃ መልስ እንዲሰጥ ውስጥም
ውጭም ያለውን ለመታገል ብላት ይፈልጋል። አሳም መብላት በብላት ይባላል። ስለዚህ ኢትዮጵያን ከዚህ በኋላ መምራትም በብላት በሙቀት ሳይሆን በእውቀት ነው። በስሜት ሳይሆን በስሌት እንደሚባለው ሁሉ ጥንቃቄ ያስፈልጋልና በዚህ ልክ እንዲኬድ ከወዲሁኑ ልናሳስብ እንፈልጋለን። ወንጀለኞች የህግ በላይነትን ማወቅ አለባቸው። ከሚገርም ነገር የሀገር ሉዓላዊነትን ማስደፈር ማለት ባለፈ ሪፖርት ላይ አይተ ከሆነ እነኛ ልጆች ነገ ጳጉሜ 4 ፍርድ ቤት ይቀርባሉ። ጥንቃቄ ያስፈልገናል ብዬ አስባለሁ። አገራዊ ሉዓላዊነታችንን የሉዓላዊነት ከቤት ነው የሚጀምረው። እኔ ሉዓላዊነት ነፃነቴ ሊከበርልኝ ይገባል። የሌላም ነፃነት ማክበር አለብኝ። መብት መጠበቅ አለብኝ፣ ማክበር አለብኝ። በዛ ልክ ነው ሉዓላዊነት ብዬ የምንተረጉመው። ሉዓላዊነት ከቤት ይወጣል ብዬ ነው የሚያስበው። እንግዲህ በሰፊ አብራርተናል። ሌላ ጊዜ ደግሞ በስፋት ወስደን ስለ ኢትዮጵያ ምንነት ስለ ሉዓላዊነት ብቻም ሳይሆን ሰብአዊነትን፣ የሰብአዊ መብትን እንዲሁም የእርስ በርስ ግጭት እንዴት መቆም እንዳለበት ፍቱ መድኃኒት እኛው ኢትዮጵያውያንና ውይይት ለሁሉ መልካም ነውና ምንወያይ ይሆናል። ለዛሬ ያለን ፕሮግራማችን ከሁለንተናዊ ሉዓላዊነት ጋር ተያይዞ አገራዊ ሉዓላዊነትን ለማስቀጠል የሚያስፈልገው መልእክታችንና ውይይታችን ይህን ምስል ነበር። ቸር ሰንብቱ።